በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሰሜን አሜሪካ ከርዕሰ አድባራት ደብረ ሰላም ቅድስት ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመላው ዓለም ለምትገኙ ኦርቶዶክሳውያን የተዋሕዶ ልጆች የ2017 ዓመተ ምህረትን የትንሣኤን በዓል በማስመልከት የተላለፈ የእንኳን አደረሳችሁ መልእክት ነው። አሁንም ክርስቶስ ላንቀላፉት በኩር ሆኖ ከሙታን ተለይቶ ተነስቷል። ሞት በሰው በኩል ስለመጣ እንዲሁ ትንሣኤ ሙታን በክርስቶስ ሆነ። ሁሉ በአዳም እንደሚሞቱ ሁሉ ደግሞ በክርስቶስ ሕያዋን ይሆናሉ። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 20 ጀምሮ ያለው ቃል ነው። የትንሣኤ በዓል የክርስቶስ ትንሣኤ በዘመነ ሐዋርያት ከመጀመሪያው 100 ክፍለ ዘመን ጀምሮ ይከበር የነበረ ታላቅ የደስታና የነጻነት በዓል ነው። የበዓሉንም አከባበር ልዩና አስደሳች የሚያደርገው ታሪኩ በተፈጸመባት በኢየሩሳሌም ጌታ በብርሃን ተገልጾ መነሳቱን ለተሰበሰበው ሕዝብ ሲያረጋግጥና አምላክነቱን ወይም እግዚአብሔርነቱን በተአምራዊ ክስተት ሲታጀብ መታየቱ ነበር። የበዓሉ ታሪካዊና ተአምራዊ መነሻውም ቅዱስ ጴጥሮስ ወደ ጌታ መቃብር በሄደ ጊዜ ኢየሱስ ክርስቶስ ራሱ ለወዳጆቹ ትንሣኤውን አሳይቷል፣ አረጋግጧል። በዚህ መነሻነት ክርስቲያኖች ይህንን ታሪክ አብነት በማድረግ በመላው ዓለም በያሉበት ቦታና በተለይም በኢየሩሳሌም በጎልጎታ ጧፍ በመስቀለኛ ገምደው የክርስቶስን መቃብር መነሳት እያሰቡ ትንሣኤከ ለእለ አመነ ብርሃነከ ፈኑ ዲቤነ፣ ትንሣኤህን ለምናምን ለኛ ብርሃንህን ላክልን ወደኛ እያሉ ለትንሣኤው ምልክትነት ኢየሱስ ክርስቶስ ብርሃን እንዲልክላቸውና በቅዱስ ጴጥሮስ አንጻር ትንሣኤውን በተአምራዊ ብርሃን መገለጥ እንዲያረጋግጥላቸው ይማጸኑ ነበር። እውነትም ብርሃን ከሰማይ ወርዶ በምዕመናኑ ላይ ሲረብ የትንሣኤው ክብር በዓል ይጠናቀቅ ነበር። በዚህ መሰረት ኦርቶዶክሳዊት ቤተክርስቲያናችን ትንሣኤከ ለእለ አመነ ብርሃነከ ፈኑ ዲቤነ፣ ትንሣኤን ለምናምን ለኛ ብርሃንህን ላክልን እያለች ዕለቱንም ብርሃን የሚል ተጨማሪ ስያሜ ሰጥታ ከዓርብ ማታ ጀምሮ እስከ እሑድ ሌሊት ትንሣኤውን በማሰብ በዝማሬ በእልልታ ታከብረዋለች። እኛም ትንሣኤውን የምናከብረው ከሰኞ እስከ ዓርብ ምሽት በስግደት ቀዳሚትን ሳይቀር በመጾም በመጸለይ ቆይተን ከእሑድ ምሽት ጀምሮ በቤተ ክርስቲያን ተሰብስበን በማህሌት በእልልታ በዝማሬ በደስታ እናከብረዋለን። ቤተ ክርስቲያናችን እንደ ሌሎች አብያተ ቤተ ክርስቲያናት ቀዳሚት ስዑርን በሌላም ስያሜዋ የትንሣኤ ዋዜማ ወይም ረድኤተ ብርሃን ብላ መጥራት ታከብረዋለች። ከዓርብ ምሽት ጀምሮ እስከ እሑድ ሌሊት እነዚህ 3 ቀናት በዚህ አይነት አቆጣጠር ስናከብርም ክርስቶስ በምድር ልብ በመቃብር ከተቀበረበት ዓርብ የቀዳሚት ሰንበት ዋዜማ ጀምሮ በእሑድ ሌሊት ከሙታን መካከል ተለይቶ እስከተነሳባት ሰዓት ድረስ 3 መዓልትና 3 ሌሊት በምድር ልብ ውስጥ በስጋው ማረፉን ወይም መቆየቱንና በነፍሱ ደግሞ ሲኦልን መመዝበሩን ለማስተማር ነው። የተወደዳችሁ የእግዚአብሔር ቤተሰቦች ይህ መልእክት የሚደርሳችሁ በመላው ዓለም የምትገኙ ኦርቶዶክሳውያን በሙሉ ንሕነሰ ንሰብክ ክርስቶስ አኀ ዘተንሥአ እሙታን፣ እኛስ የተሰቀለውን ከሙታንም ተለይቶ የተነሳውን ክርስቶስን እንሰብካለን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሚዜሰ ኮነ ፍስሐ ወሰላም። በክርስቶስ ሞትና ትንሣኤ የእኛንም የኃጢአት ግድግዳ ያስወግድልን። የትንሣኤ በዓል መለያየትንና ጥላቻን ያስወገደ፣ በሞቱ ሞታችን የተደመሰሰበት፣ ትንሣኤያችን የታወጀበት፣ ለሰው ልጆች ሁሉ አዲስ የድህነት ምዕራፍ በክርስቶስ የተከፈተበት ታላቅ በዓል ነው። ስለዚህም በትንሣኤው ሰላም ለናፈቃት ሀገራችን ኢትዮጵያና ለሕዝቦቿ የትንሣኤውን ብርሃን ያብራላቸው። የልዑል እግዚአብሔር ሰላም ምድራችንን ይግዛ። ለሕዝባችንም አንድነትን፣ ለመሪዎችም ጥበብንና የሀገር ፍቅርን፣ ለትውልዱም በጎ ራእይን የሚያዩበት ማስተዋልን ያድልልን። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላም አደረሳችሁ። በዓሉን የፍቅርና የበረከት የሰላም በዓል ያድርግላችሁ። እንኳን አደረሳችሁ። በድጋሚ መልካም የትንሣኤ በዓል ይሁንላችሁ። ሚያዝያ 12 ቀን 2017
ኤፕሪል 20 2025 ዋሽንግተን ዲሲ ደብረ ሰላም ቅድስት ማርያም ቤተክርስቲያን። እግዚአብሔር ይባርካችሁ በድጋሚ